ሙስሊም እህት ወንድሞቼ ዛሬ ትንሽ ከበድ ባለ ጉዳይ ስለሆነ የመጣሁት ከመጀመሪያ እስከ መጨረሻ ካዳመጣችሁ በኋላ የሚታረም ነገር ካለኝ እረሙኝ፣ ጥፋቴን ለማስተካከል ዝግጁ ነኝ። በዋነኝነት የመጣሁት በሙዓዝ ሀቢብና በመሰሎቹ በነሽዲያ ጉዳይ ነው። ነሽዲያ አፍቃሪዎች ቅር እንዳይላችሁ፣ ወላሂ ሙስሊም እህት ወንድሞቼ ናቸው። ለአላህ ብዬ ወዳችኋለሁ። ግን የምጠይቃችሁ ጥያቄ አለ። ይህን ጥያቄ ከመለሳችሁልኝ እናንተ ልክ ናችሁ፣ እኔ ደግሞ በእነሱ ላይ ቀጥፍ ያለሁ፣ በነሽዲያ ላይ ቀጥፍ ያለሁ ማለት ነው። እሺ፣ የመጀመሪያው ጥያቄ እኛ ሙስሊሞች ነን አይደለ? ረሱላችን ሰለላሁ ዐለይሂ ወሰለምን ሰሃቦችን ተከተሉ ተብለናል አይደለ? ትእዛዝ ታዘናል አይደለ? ይሄን ለራሳችሁ መልስ ያዙ። አዎን ነው መልሳችሁ አይደለ? እሺ ከሆነ ረሱላችን ሰለላሁ ዐለይሂ ወሰለም ሰሃቦች ዛሬ እነ ሙዓዝ ሀቢብ የሚሰሩትን ስራ ይሰሩ ነበር ወይስ አይሰሩ? ይሄንም ጥያቄውን ለራሳችሁ ያዙ። መቼም ምንም ያህል ደፋር ብትሆኑ ሰሃቦች ረሱላችን ሰለላሁ ዐለይሂ ወሰለም ዲቤ የደለቁ ዱላ ይዘው እምቢ እያሉ ይጨፍሩ ነበር አትሉኝ? እንደው የፈለገ ደፋር ብትሆኑ ይሄን እንደማትሉ እርግጠኛ ነኝ። የሰሃቦች ባህሪ የረሱላችን ሰለላሁ ዐለይሂ ወሰለም ባህሪ ምን ነበር? አላህን በማምለክ ላይ በጣም ብርቱ የሆኑ አላሁ ስብሓነሁ ወተዓላ ደግሞ የሚሻረክበት ቦታ ላይ ሲደርሱ ደግሞ እንዲያራስ ነብር የሚቆጡ በታዘዙበት ጥንክር የሚሉ ጀግኖች፣ ማስረጃን ይዘው እንጂ ንቅንቅ የማይሉ ጀግኖች ናቸው። ሰሃቦች ማለት እነዚህ ናቸው። እነዚህን ተከተሉ ተብለናል። ጠይብ እሺ፣ አሁን የነሱ እንዲም የት ነው የምናገኘው? ቁርአንና ሐዲስ ውስጥ በስ። ከዚህ ውጭ መንዙማ ውስጥ አናገኘውም። ክላሲካል ውስጥ፣ ጭፈራ ውስጥ ማንም እምቢ ቢል፣ ዘራፍ ቢል፣ ጫት ቢቅም፣ ዲቤ ቢደልቅ አበደን የትም ቦታ ልናገኘው አንችልም። የሳቸውን ዲን ቁርአንና ሐዲስ ጋር ብቻ ነው የምናገኘው። እሺ ይሄ ከሆነ እነ ሙዓዝ ሀቢብ ቁርአን ያቀራሉ ወይ? ሐዲስ ያስተምራሉ ወይ? ያስተምራሉ? ዳዕዋ ያደርጋሉ ወይ? እስቲ የሳቸው መንገድ እንደው ትክክል ነው እንኳን ብትሉ ዳዕዋ ሲጀመር ከመሰረቱ እንዴት ነው የሚጀመረው? ቢስሚላህ ተብሎ ተዘጋጅቶ ሰዎች በተሰበሰቡበት ወይም ደግሞ በሚዲያ ሊሆን ይችላል። ቢስሚላህ ተብሎ ነሽዲያ አድራጊዎች ቢስሚላህ ሲሉ ሰምታችሁ ታውቃላችሁ? ቢሉ ትክክል ነው እያልኳችሁ አይደለም እኮ፣ ግን ቀጥታ እነሱ የሚሰሩት ከሙዚቃ የባሰ ሸር ነው እየሰሩ ያሉት። ለምን? ለምሳሌ አንድ ሰው ሙዚቃ ዘፈነ። ሙዚቃ ቢዘፍን ወይ ስለ ሴት መቀመጫ ነው ወይ ስለ ሀገር ሊሆን ይችላል፣ ሐራም ነው ሙዚቃው፣ ልብ በሉ። ግን ከአላህ ግዛት ውስጥ አይገባም። በቃ ራሱን ችሎ ወንጀሉን ብቻ ነው የሚወነጀለው። ሙዚቃ ስለዘፈነ ለሰዎች ስላሰራጨ ብቻ በወንጀሉ ይጠየቃል። ነገር ግን አላሁ ስብሓነሁ ወተዓላ ካጸደቃቸው ህጎች ገብቶ ይፈላሰፋል? አይፈላሰፍም። ለምሳሌ የነ ሙዓዝ ሀቢብን ወይም ደግሞ የመሰሎቹን ሸር ማወቅ ከፈለጋችሁ የሚሏቸውን ነገሮች ልብ ብላችሁ አዳምጡ። አንደኛ ከአላህ ውጭ ይመካሉ፣ ሁለተኛ ከአላህ ውጭ ይለምናሉ፣ ሶስተኛ ቁርአንና ሐዲስን አይቀበሉም። አብዛኛው እንትናቸው ላይ ነሽዲያቸውና መንዙማቸው ላይ። ጠይብ እነዚህን ሰዎች ለምን ነው የምታዳምጧቸው? እውነት እናንተ ኸይር ፈልጋችሁ ከሆነ ብዬ ነው እህት ወንድሞቼ። እኔና እናንተ ተማሪዎች ነን። የሚያስተምሩንን ሰዎች የመምረጥ የሁላችንም ግዴታ አለብን። እነ ሙዓዝ ሀቢብ መሰሎቹ ወላሂ ነው የምላችሁ ዲንን እያስተማሩ አይደለም፣ ዲንን እያፈረሱ ነው። 124,000 ነብያት ወደዚህ ምድር የተላኩት ይቺ እኛ ያለንባት ምድር 124,000 ነብያት ረግጠዋታል። ለምንድን ነው እነዛ ሁላ ነብያት የተላኩት? ምክንያታቸው ምንድነው? በአላህ ላይ አታጋሩ፣ አላህን ብቻ አምልኩ። በቃ ከአደም አለይሂ ሰላም አንስቶ እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ የተላኩ ነብያቶች ዓላማቸው አንድና አንድ ነው። አላህን ብቻ አምልኩ፣ በአላህ ላይ አታጋሩ፣ የሸይጣንን መንገድ አትከተሉ። በቃ ይሄ ነው ዓላማቸው። እኛ የሰው ልጆች በየዘመኑ ነብያቶች የሚላኩልን ለምሳሌ የኢሳ አለይሂ ሰላም
ህዝቦች አሉ የአደም አለይሂ ሰላም ህዝቦች አሉ የኑህ አለይሂ ሰላም ህዝቦች አሉ የነብያችን ሰለላሁ ዐለይሂ ወሰለም ህዝቦች አለን እኛ ሁላ የምናሻርከው የሽርክ አይነት አንድ አይነት አይደለም አላህን ማምለክ አንድ አይነት ነው አላህን ማምለክ ሁሉ ጊዜም አንድ አይነት ነው ሽርክ ግን አንድ አይነት አይደለም በየዘመኑ ይለያያል ለምሳሌ እኛ ዛሬ የኛ ህዝብ የረሱላችን ሰለላሁ ዐለይሂ ወሰለም ኡማ እያሻረከ ያለው ሽርክ ምንድነው ሲባል እኛ ሀገር ብቻ ለጥቀስላችሁ ሌላ ብዙ ሩቅ መሄድ አያስፈልግም እኛ ሀገር ሻህሊ ጎንደሬ የቦረናው ደግዬ በስልጤ ክልል ያሉ የተለያዩ መሻይኾች ይመለካሉ አንድ ይሄን ያዙልኝ ረሱላችን ሰለላሁ ዐለይሂ ወሰለም ይመለካሉ ሁለት ሌላ የተለያዩ ነገሮች ይመለካሉ ሰይፉ ጨንገሬ ጂኒ ይመለካል ብዙ ነገር ይመለካል ይሄ ሁላ ምን ሆነ ማለት ነው ከአላህ ውጭ ሆነ ማለት ነው ልብ በሉ እህት ወንድሞቼ ለዚህ ነገር ማስረጃ እየሰጣችሁ ከሆነ ለአእምሯችሁ ለራሳችሁ እኔ እኮ ሻህሊ ጎንደሬን ማመልከው በዚህ ምክንያት ነው እያላችሁ ለራሳችሁ ምክንያት እየሰጣችሁ ከሆነ ከኛ በፊት የነበሩ ሙሽሪኮችም ምክንያት እየሰጡ ነው ሲያመልኩ የነበሩት በቃ አላህ Subhanahu Wa Ta'ala እኛ የሱ ታዛዥ የምንሆነው ብቸኛው መንገድ እሱን በብቸኝነት ስናመልክ ብቻ ነው በሱ ላይ ምንንም ሳናጋራ hatta ማላ እንኳን እናቴ ትሙት ብለህ እንኳን መማል ይሄ በራሱ ሽርክ ነው እናቴ ትሙት ብለህ እንኳን መማል አትችልም በቃ ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም መማል የፈለገ በአላህ ይማል ካለዛ ዝም ይበል በቃ ከዚህ ጀምራችሁ ሽርክን እንጠንቀቅ እኛ ተማሪዎች ነን ብያችኋለሁ እኛ ተማሪዎች ነን የሚያስተምረንን ሰው ልብ ብለን የማወቅ ግዴታ አለብን እህት ወንድሞቼ ችግሮቻችንን እንነጋገር ማን ነው ትክክል የሚያስተምረው ማን ነው ለጥቅም የሚያስተምረው የሚለውን ነገር ልብ ብለን እናዳምጥ ወዲ ሙአዝ ሐቢብ ስንመጣ ስቱዲዮ ማለት ስቱዲዮ ሊገነባ ነው አይደለ ቁርአን ቤት ሊከፍት አይደለም ቁርአን ሐፊዝ ምናምን ለነሱ አይደለም ስቱዲዮ ሊገነባ ነው ስቱዲዮ ማለት ምንድነው ስቱዲዮ ማለት የሙዚቃ መሳሪያ ነው ያሁን ነሽዲያ ሲያወጡ ዲድም የሚያረጉበት ይሄ ክላሲካል እንደዚህ የሚመታው ምናምን ብዙ ነገር አለ እሱን ሊያዘጋጅበት እሱን ሊከፍትበት ነው ከዛስ ምን ያደርጋል ህፃናቶችን ምናምን እየሰበሰበ ነሽዲያ ያስተምራቸዋል ማለት ነው طيب ከዛ ምን ይሆናል ነሽዲያ አፍቃሪ ትውልድ ነሽዲያ ነሻጅ መንዙማ ባይ ትውልድ ይፈጠራል ቁርአን ሐዲስ ይረሳል ከዛ አገራችን ትበላሻለች ማለት ነው እህት ወንድሞቼ አስተውሉ والله ነሽዲያ አታዳምጡ ይቅርባችሁ ነሽዲያ አታዳምጡ 24 ሰዓት ሳይሰለቹ ያለ የሌላቸውን ጊዜ ተጠቅመው ጊዜያቸውን አጣበው ዳዕዋ ቁርአንና ሐዲስን የሚያስተምሩና ወንድሞቻችን አሉ የነሱ ቻናል ዛሬ ተመልካች የለውም ለምን እኛ በዲዎች ስለሆነ ከቁርአንና ከሐዲስ ስለራቅነ በተለያየ ነገር ቢዚ ስለሆነ ያዳመጥናቸው አይደለም አንዳንዴ አላህ Subhanahu Wa Ta'ala የመራቸው ወደ እነሱ ይሄዱ ይማራሉ እኛ ደግሞ ዘንግተናል ማለት ነው እህት ወንድሞቼ አይጠቅምንም ግድ የላችሁ ነሽዲያ አታዳምጡ እኔ ይሄን ስላልኩ የምጠቀመው ነገር የለም ይሄን ስላላልኩ የምጎዳው ነገር የለም ነገር ግን እንደው አንድ ሁለት ሰው እንኳን ማውጣቱ ቀላል አይደለም ብዬ ነው ነሽዲያ አታዳምጡ የረሱላችን ሰለላሁ ዐለይሂ ወሰለም መንገድ አይደለም የሰሃቦች አረዳድ አይደለም ነሽዲያ አይታወቅም ዛሬ እየተደረገ ያለው ነገር አይታወቅም በዲናችን ምናልባት ትሉ ይሆናል ዲን የሚማረው ሁሉም በዘመኑ ነው እነሱ ደግሞ ዘመናዊ በሆነ መንገድ እያስተማሩ ነው ትሉኝ ይሆናል ለዚህ ጥያቄያችሁ ምናልባት አእምሯችሁ ውስጥ ጥያቄ ከፈጠረባችሁ ወይም ደግሞ ለራሳችሁ ማስረጃ ከሰጣችሁት አንድ መልስ ብቻ አለስጣችሁ ዳዕዋ የሚደርስበት ነገር ሊለያይ ይችላል ለምሳሌ ድሮ በመልእክት በደብዳቤ ከሆነ ወደ ቴሌቪዥን ተቀየረ ወደ ሬዲዮን ተቀየረ ከቴሌቪዥን ወደ ስልክ ከስልክ ደግሞ ወደ ማይክ እንደዚህ መስጂድ ላይ በትልቅ ማይክ ወደዛ ተቀየረ ነገሩ እየተሻሻለ መጣ ማለት ነው ዳዕዋው የሚደርስበት ነገር ሊሻሻል ይችላል ዳዕዋ ግን ሊሻሻል አይችልም አንድ خط ነው በቃ خلاص
ረሱላችን ሰለላሁ ዐለይሂ ወሰለም ሲያስተምሩበት በነበረው መንገድ ብቻ ነው ዛሬ ማስተማር የሚቻለው። ለምሳሌ ረሱላችን ሰለላሁ ዐለይሂ ወሰለም ባሉ ሰዓት ሰሃቦቻቸውን ሲያስተምሩ ሚንበር ላይ ቁመው ወይም ቁጭ ብለው ህዝቦቻቸውን ያስተምራሉ። ከዛም አላህን አመልኩ፣ ትእዛዞችን ያዛሉ፣ ክልከላዎችን ይከለክላሉ። በዛ መልኩ طيب የዛን ሰዓት ምን ነበረ? ዝም ብሎ ኖርማል ያለ ምንም ማይክ ያለ ስልክ ያለ ምናምን ነበር። ዛሬ በስልክ ነው። طيب ዛሬ በስልክ ስለሆነ የአቀራረብ ስታይሉ ሳይሆን የሚቀየረው የሚቀርብበት ነገር ሊቀየር ይችላል። አቀራረቡ ግን ረሱላችን ሰለላሁ ዐለይሂ ወሰለም በዛ መንገድ ያረጉ ነበር። ዛሬም መስጂድ ላይ ሶላት የሚያሰግዱ የሳቸውን ሱና የሚከተሉ ሰዎች በዛ መልኩ ነው ኹጥባ የሚያረጉት። በቃ ምን ይጠበስ ወዴት ይከድላችሁ? እንዴት አትረዱም ይሄን እህት ወንድሞቼ? ባለፈው የሆነ ቪዲዮ ደረሰኝ። ካስፈለገ ዳውንሎድ ያርጌ ስለያዝኩት ሌላ ጊዜ ለቀዋለሁ፣ ምናልባት ጥያቄ ከፈጠረባችሁ። የሞተ ሰው ይጠቅማል ብሎ ክርክር አነሳ። እንዴት ይጠቅማል ተብሎ ሲጠየቅ ምን አለ? ረሱላችን ሰለላሁ ዐለይሂ ወሰለምን ሶላትን ሊቀበሉ ወደ ሰማይ በወጡ ሰዓት ሙሳ አለይሂ ሰላም ለነብያችን ሰለላሁ ዐለይሂ ወሰለም ረዲቷቸዋል አለ። እንዴት አርጎ ረዳቸው ሲባል 50 ሶላት ተቀብለው ሲወርዱ ተመለስና አስቀንስ እያለ አግዟቸዋል። ነብዩላህ ሙሳ ሙቷል። ስለዚህ የሞተ ሰው አገዘ አላገዘም ብሎ ጥያቄ አነሳ። እስቲ ተመልከቱ። አላህ Subhanahu Wa Ta'ala የሞቱ ሰዎች ምንም ቢጠሩ እንደማይሰሙ ተናግሮ ሲያበቃ ረሱላችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ ግልጽ በሆነ በቁርአን አያ ተብራርቶ ሲያበቃ ቁርአንና ሐዲስን ችላ ብሎ ይችን ፈልጎ ፈልፍሎ ረዲቶናል እኮ ሙሳ ብሎ ጥያቄ አነሳ። طيب ከዛ ይሄን የሚከራከረው ልጅ ደግሞ እሺ የሞተ ሰው ይረዳል አልካ አይደለ? አዎ ይረዳል አለ። እሺ ከቁርአንና ከሐዲስ ማስረጃ አምጣልኝ አለው። ማስረጃ ከየት ያመጣል? አሁን ይሄን ነገር ፈልጎ አዳምጡ። አላህ Subhanahu Wa Ta'ala እኮ ማለት ነው ከሞትነ በኋላ ይቀሰቅሰናል አይቀሰቅሰንም? طيب ሙሳ አለይሂ ሰላምን በዛን ሰዓት በአካል ይሁን በነፍሱ ይሁን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። طيب ብቻ ግን እንደዛ እንዲለው አደረገ። ስለነሽዳ መጥፎነት ስለነሽዳ መርዛማነት ማወቅ ከፈለጋችሁ ይሄ የሳዲያት ከማል አካውንት ነው፣ ገብታችሁ ማየት ትችላላችሁ። طيب እያንዳንዳቸው ስንኛቸውን እያወጣ አስተምሯል። እህት ወንድሞች ወላሂ ነው የምላችሁ ከኛ ጥቅም ሳይፈልጉ ምንም ሳናደርግላቸው ሼር አርጉልን፣ ላይክ አርጉልን፣ ገንዘብ አዋጡልን ሳይሉ ሌት ቀን እኛን ወደ ዲናችን እንድንመለስ ወደ አላህ እንድንመለስ ከነሽዳ እንድንወጣ ሌት ቀን ዳዕዋ የሚያደርጉልን ወንድሞቻችን አሉ። እነሱም ብንሰማቸው እንጠቀማለን። ግደላችሁ ቁርአንና ሐዲስን ማስረጃ አድርገው የሚነግሩን ወንድሞች አሉ። ስለዚህ እህት ወንድሞቼ እባካችሁ ብንማር የሚጠቅመን ለኛ ነው፣ ባንማር ደግሞ የምንጎዳው እኛ ነን። طيب ዛሬ ቴክኖሎጂ በእጃችን ነው፣ የፈለግነውን ነገር ማድረግ እንችላለን። ኸይር ነገር እንስራበት። ነግሬያችኋለሁ። እኔም ተማሪ ነኝ፣ እናንተም ተማሪ ናችሁ። እንደ ተማሪ ነው እየተነጋገርን ያለነው። አንዲ ተማሪ የሚያስተምረውን ሰው የማወቅ ግዴታ አለበት፣ የሚያስተምረውን ነገር የማወቅ ግዴታ አለበት። እዚህ ጋር እኔ ጥያቄ ልጠይቃችሁ። ሙዓዝ ሀቢብ የስቱዲዮ መገንቢያ 12 ሚሊዮን ብር አዋጡልኝ አለ። 12 ሚሊዮን ልብ በሉ። ኢትዮጵያ በዚህ ሰዓት በምን ሁኔታ ነው ያለችው? ምስኪኖች ቤት መጠጊያ እንኳን አጥተው እየራባቸው በየቦታው ተፈናቅለው አገራችን በጦርነት እየታመሰ ኑሮ ውድነት ከጭንቅላታቸው ወጥቶ ነው ያለው። በዚህ ሰዓት እሱ በዲፍረት 12 ሚሊዮን ብር አዋጡልኝ አለ። ይሄ ደግሞ ለምንድን ነው 12 ሚሊዮን እኮ በጣም ብዙ እኮ ነው። እኛ በህልማችን እንኳን አይተነው አናቅም። እንግዲህ አላህ ይረዝቀን። እሺ ይሄን አዋጡልኝ ያለው ምን ለማድረጊያ ነው? ለቁርአን ማስቀሪያ አይደለም፣ ምስኪኖችን ሊያበላ አይደለም፣ መስጂድ ሊገነባበት አይደለም። ሙዚቃ ክላሲካል ይሄ እንደዚህ ክራር የሚመታው ምናምን ጆሮ እንደዚህ ላይ ተደርጎ ምናምን እስቲ አንዴ እዚህ ጋር ጨምር እስቲ አንዴ አላህ የምትለውን እስቲ ቀጥላት እያለ ማለት ነው። طيب እስቲ አንዴ እምቢ የምትለውን አንዴ እያለ ከዛ እምቢ እያሉ ማለት ነው እየጨፈሩ።
እንደዛ የሚያደርጉበት ስቱዲዮ እገነባለሁኝ እያለ ነው። 12 ሚሊዮን ብር አዋጡልኝ አለን። እሺ ይሄ ሰውዬ ለነሽዲያ ነው ማለት ነው። طيب በጣም ብዙ የምናውቃቸው ኡስታዞች የሱና ኡስታዞች እኔ ነፍስ ካወቅኩ ጀምረው የሚያስተምሩ ሰዎች አሉ። ወይም ደግሞ አረብ ሀገር ከመጣሁኝ የሚያስተምሩ ሰዎች አሉ። ኢኽዋኖች እንደዛ ሲያምሱና መግቢያ መውጫው ጠፍቶና መንገድ እያሳዩ በህይወታቸው ፈርመው መንገድ እያሳዩ ሱናን ቀጥ ብለን እንድንሄድ ያደረጉን ወንድሞቻችን አላህ ጀዛቸውን ይክፈላቸው። እነሱ ዛሬ ለአንድ ውጭጭ ጠይቀውናል። ታመም ያለው አሳክሙኝ ብለውን ያውቃሉ? ልጆቼን ራበብኝ ለልጆቼ ማስተማሪያ ወይም ደግሞ እንደዚህ መስጂድ ማስገንቢያ እንኳን ብለው ጠይቀውና ያውቁ? መስጂድ ማስገንቢያ እንኳን ብለው ጠይቀውና ያውቁ? ምናልባት እንደዚህ መስጂድ ያለ ኸይር የሚፈልግ ሰው ያዋጣ ሊሉ ይችላሉ፣ ማስተዋቂያ ሊሰሩ ይችላሉ። ከዛ ውጪ ግን በነፍስ ወከፍ እንደዚህ አድርጉልኝ ብለው አያውቁ። ልብ በሉ። ለምን? ሐቅ ነው የሚያስተምሩት። አላህ Subhanahu Wa Ta'ala ኢኽላስ ይስጣቸው። ግን አንድ ሰው ቁርአንና ሐዲስን እያስተማረ ምንም አይነት ጥቅም አይፈልግም። በቃ hatta ሰዎች እንኳን ሊጠቅሙት ቢሉ አልፈልግም ነው የሚለው። አልፈልግም እኔ ለአላህ ብዬ ነው የምሰራው ተው ነው የሚለው። ስለዚህ ሸር መሆኑን የምታውቁበት የመጀመሪያው መንገድ ይሄ ነው። እባካችሁ እህት ወንድሞች በቃ ይበቃል። በቃ خلاص ይበቃል። ከዚህ በኋላ አትሽወዱ፣ ዲናችሁን ወቁ። በተለይ የአረብ ሀገር አዲስ የመጣችሁ ምናምን እህት ወንድሞቼ የኔም ዘመዶች አላችሁ ሌሎችም አላችሁ ይሄ ነሽዲያ ዲን መስሏችሁ የምትጨፍሩ ዲን መስሏችሁ ቲክቶክ ላይ የምትፖስቱ ወላሂ አላህን ፍሩ። የውመል ቂያማ ተጠየቁበታላችሁ። ሸይጣን ወደ እናንተ ልብ መግቢያ በር ያደርገዋል። ልብ በሉ፣ አዳምጡ ነው የምላችሁ። እዚህ አካውንት ገብታችሁ አዳምጡ። የነሽዲያን ክፋት አዳምጡ። ሳሪያት ከማል ብላችሁ ሰርች ካደረጋችሁ በዩቲዩብ ይወጣላችኋል፣ በቴሌግራም ይወጣላችኋል፣ በቲክቶክ ይወጣላችኋል። በቃ ዋና በሚባሉት ሚዲያዎች ታገኙታላችሁ። ሰርች አድርጋችሁ ስለ መንዙማ እሱ በጣም ብዙ ማብራሪያዎች ስለሰጠ ነው የሱን ብቻ ስም ማነሳው ማለት ነው። እሱ አጠር አድርጎ ባጭር እያደረገ ስንኞቹን እያቀረበ ስለነገረን ግልጽ ማብራሪያ ይሆንላችኋል ብዬ ነው። ስለዚህ እባካችሁ እህት ወንድሞቼ በቃ ይበቃናል። ከዚህ በኋላ አንሽወድ። ዲናችንን በቻልነው አቅም ለማወቅ እንጣር። በቃ እኛ አቂዳችን ከተስተካከለ ሌላው ነገር በጣም ቀላል ነው። አንድ ሰው አቂዳው ሲስተካከል አላህን ይፈራል። በቃ ማድረግ ያለበትን ሐላል የሆኑ ነገሮችን ያደርጋል፣ ሐራም የሆኑ ነገሮችን ደግሞ በሚችለው አቅም ይጠነቀቃል። አላህ በሚመለክበት ጉዳይ ላይ ቅርብ ሆኖ ታገኙታላችሁ። ግን የቦረናው ደግዬ እርዱኝ አባብዬ አይባልም ስልህ እንዴት አይባልም ብለህ ፍንትክ የምትል ከሆነ እንቧ ዘራፍ የምትል ከሆነ ማስረጃ ለጠይቀህ ነው። ማስረጃ ደግሞ የለህም። እኔ ለምሳሌ አላህ Subhanahu Wa Ta'ala ብቻ ነው መመለክ ያለበት፣ አላህ ብቻ ነው መጠራት ያለበት ካልኩኝ ማስረጃ ሰጣለሁ ከቁርአን ከሐዲስ። አንተ ግን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እርዱኝ ብለህ ብትጣራ ማስረጃ አትሰጠኝም። ስለዚህ ማስረጃ የሌለው ነገር ደግሞ ዲን አይደለም ማለት ነው። በቃ እባካችሁ እኛ መቼ እንደምንሞት አናውቅም። አቂዳችንን እናስተካክል። አቂዳችንን ካስተካከልን በኋላ ደግሞ ሌላውን ነገር አላህ Subhanahu Wa Ta'ala ያዝንልናል፣ አላህ ያስተካክልናል። በቃ ትቢት አያስፈልግም። ወላሂ ዲን ውስጥ ትቢት አያስፈልግም። አንተ ዲነኛ መሆን ከፈለክ፣ አላህን ፈሪ መሆን ከፈለክ፣ የአላህን ትእዛዝ መከተል ከፈለክ ምንም ትቢት አያስፈልግም። ትቢት ውስጥ የምትገባ ከሆነ ማለት ነው በጣም ብዙ ስህተቶችን ትሳሳታለህ። ምክንያቱም ትቢት የነማን ባህሪ ነው? የነ አቡ ጃህል፣ የነ ፊርዓውን፣ የሸይጣን የነሱ ባህሪ ነው ትቢት። በቃ ትቢት አያስፈልግም። ለምሳሌ እኔ የሆነ ነገር አጠፋሁኝ አይደለ? ይሄን ነገር እኮ ተሳስተሃል ከዚህ ማስረጃ አንፃር ሐዲስ እንደዚህ ይላል፣ አንተ ደግሞ እንደዚህ ትላለህ ትሉኛላችሁ አይደለ? እንዴት እኔ ያልኩት አይሆንም ማለት የለብኝም። እሺ መርሐባ ማስረጃ መጣልኝ። አዎ ይሄ እኮ የአላህ ግዛት ነው፣ የአላህ ህግ ነው። ስለዚህ እኔ በአላህ ግዛት ላይ አልረማመድም። ጀዛከላህ ኸይር ወንድሜ ብዬ የሰጠኸኝን ማስረጃ የመቀበል ግዴታ አለብኝ ማለት ነው። አንተም ልክ እንደዛው። ለምሳሌ ከአላህ Subhanahu Wa Ta'ala ውጭ
መጣራት ይቻላል አልከኝ አይደለም እንዴ? እኔ ደግሞ አይቻልም አልኩ። ማስረጃ ስጠኝ ልትለኝ ነው። የቁርአን ማስረጃ ሰጠሁ፣ የሐዲስ ማስረጃ ሰጠሁ። የዛኔ ምን ማድረግ አለብህ ማለት ነው? መርሐባ በቃ ይግባኝ የለውም። በቃ የአላህ ህግ ነው። በቃ አንተ አላሁ ስብሓነሁ ወተዓላ ረሱላችን ሰለላሁ ዐለይሂ ወሰለም ደንግገውት ሰሐቦች ተከትለውት ተግብረውት ያለፉትን ነገር የፈለገ ነገር ብታመጣ ያንን ነገር አረመህ ልታስተካክለው አትችልም። ጠይብ ዝሙት ለምሳሌ ዝሙት ሐራም ነው አይደለ? የፈለገ ነገር ቢሆን ሐላል ልታደርገው ትችላለህ? አትችልም። አንዲትን ሴት መህረሟ ብቻ ነው ኒካህ የሚያስራት አይደለ? አይ መህረምሽ እኮ ባይኖርም ችግር የለውም እነሱ ስለሆኑ ብለህ በቁርአን በሆነ ነገር አድርገህ ወይ የሆኑ ደረሳዎችን አድርገህ አሰርካት አላሰርካት ከሷ ጋር ግንኙነት አደረክ፣ ዝሙት ነው የፈጸምከው። ለምን? ምክንያቱም ህጉን ስላላሟላ፣ የኒካሁን ህግ ስላላሟላ። ከኒካህ ህግ መሰረት አንዱ የመጀመሪያው መሰረት መህረሞቿ ኒካህ የሚያስሩላት አካሎች አባቷ፣ ወንድሟ፣ አጎቷ ሲያስሩላት ነው ትክክል የሚሆነው። ከዛ ወረድ ሲል ደግሞ ሸሪዓ ፍርድ ቤት። ጠይብ አንተ ይህን ነገር ሽረህ እንትን ብትል ሐላል ልታደርገው አትችልም። አየህ በቃ አትድከሙ ነው የምላችሁ። ወላሂ እኛ አላህ ስብሓነሁ ወተዓላን በቀረብነው ቁጥር እኛን ይቀርበናል፣ እኛ በሸሸነው ቁጥር ይሸሸናል። አንተ አንድ ጥያቄ አእምሮህ ሲፈጥርብህ ይሄ ነገር እኮ አንድ ኡስታዝ የሚለውን ነገር ሰማ፣ ይሄ ነገር እኮ ግን የሚለው ነገር እኮ ልክ ነው ብለህ ካመንክ ያንን ነገር ልክ ለመሆኑ ማስረጃ ካገኘህ ሌላ ፍልስፍና ውስጥ አትግባ። ተቀበል፣ ዝም ብለህ በቃ ዝም ብለህ ተቀበል። የሱና ኡስታዞች አይዋሹም። እናንተ ዋህብያ ናቸው ብላችሁ የምትፈርጇቸው ሰዎች አይዋሹም። እየዋሹ አይደለም፣ ቁርአንና ሐዲስን ነው የሚያስተምሩት። ከህዝብ ጥቅም አይፈልጉም። ጠይብ በምን ቋንቋ ይንገሯችሁ? አረበኛውን ወደ አማርኛ እየተረጎሙ እያወሩን ነው፣ ዳዕዋ እያደረጉልን ነው። እሺ በምን ቋንቋ ይንገሩን? ጠይብ በምንድን ነው የሚገባን? ምናልባት ትሉ ይሆናል አይ የስልጣን ጉዳይ ነው ምናምን ልትሉ ትችላላችሁ። ስልጣን ላይ ያልወጡ አሉ፣ ስልጣን ምናቸውም ያላደሉ አሉ። ወንድሞቻችን ስልጣን በሚሻኮቱበት ጊዜ እነሱ ተሻክተው እኛን መዘው ያወጡን ወንድሞቻችን አሉ። አላህ ጀዛቸውን ይክፈላቸውና እነሱን አዳምጧቸው፣ ወላሂ ተጠቀሙባቸዋላችሁ። ስለነዛ ስልጣን ላይ ስላሉ ስለነሱ አይመለከተኝም፣ አላቃቸውም፣ አያውቁኝም። የሱና ኡስታዞችንሳ ግዴላችሁም፣ ስሟቸው፣ ታተርፉባቸዋላችሁ። ይህን ነው የምላችሁ እህት ወንድሞቼ። የተሳሳትኩት ነገር ካለኝ ወይ ደግሞ ቪዲዮ ኤዲት ሳደርግ አመልጦኝ የገባ ነገር ካለ ኮሜንት ላይ አስቀምጡልኝ። ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ለአላህ ብዬ እወዳችኋለሁ እህት ወንድሞቼ። ሰላም